አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የህዳር 26 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱን ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ከመጪው ሰኞ ጀምሮ የማርበርግ ቫይረስን ምላሽ ለማሳደግ የሚረዳ የሙከራ ክትባት ለተጋላጭ የማህበረሰብ ክፍሎች ይሰጣል ሲል ጤና ሚኒስቴር ገለጸ። የወባ በሽታ ኢትዮጵያን ጨምሮ በ3 የአፍሪካ ሀገሮች መጨመሩን የዓለም ጤና ድርጅት ሪፖርት አመለከተ። ፕሬዝዳንት ትራምፕ ከመጪው የአውሮፓውያን አዲስ ዓመት በፊት ጋዛን የሚያስተዳድረውን የሰላም ቦርድ ለመሰየም ማቀዳቸው ተነገረ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ከመጪው ሰኞ ጀምሮ የማርበርግ ቫይረስን ምላሽ ለማሳደግ የሚረዳ የሙከራ ክትባት ለተጋላጭ የማህበረሰብ ክፍሎች ይሰጣል ሲል ጤና ሚኒስቴር ገለጸ። ጤና ሚኒስቴር በደቡብ ኢትዮጵያ ክልል ጂንካ ከተማ ተከስቶ ለዜጎች ህልፈት ሰበብ የሆነውን የማርበርግ ቫይረስ ምላሽን ለማሳደግ የሚረዳ የሙከራ ክትባት ለተጋላጭ የማህበረሰብ ክፍሎች ሊሰጥ መሆኑን አስታውቋል። ክትባቱ በአርማወር ሃንሰን የምርምር ተቋም በሚመራ ፈጣን የደረጃ 2 ክሊኒካዊ ሙከራ ተደርጎለት ጥቅም ላይ ይውላል ተብሏል። የጤና ሚኒስትር ዶክተር መቅደስ ዳባ እንደተናገሩት የማርበርግ ቫይረስ ምላሽ ለመስጠት የሚደረገውን ጥረት ይደግፋል የተባለ 2500 የማርበርግ ቫይረስ የሙከራ ክትባት ከአሜሪካ መንግስት በድጋፍ ተገኝቷል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን ክትባቱን ለኢትዮጵያ የመድኃኒት አቅርቦት አገልግሎት ተቋም አስረክበዋል። ዶክተር መቅደስ ክትባቱ ከመጪው ሰኞ ህዳር 29 2018 ጀምሮ መሰጠት ይጀምራል ብለዋል። ክትባቱ በቅድሚያ የሚሰጠው ለጤና ባለሙያዎችና ከፍተኛ ተጋላጭ ለሆኑ ቡድኖች ነው። ሚኒስትሯ የምርምር ተቋሙ ከኢትዮጵያ የምግብና የመድኃኒት ባለስልጣን ጋር በመተባበር ቁጥጥር እንደሚያደርግ ገልጸዋል። አምባሳደር ማሲንጋ በበኩላቸው አሜሪካ በባርዳና በሳቢን የክትባት ተቋም በኩል ክትባቱን ተደራሽ ማድረጉን በመግለጽ የማርበርግ ወረርሽኝ ከጀመረበት ጊዜ ጀምሮ ዩናይትድ ስቴትስ ለኢትዮጵያ ጠንካራ አጋር መሆኗን ማረጋገጧን ተናግረዋል። ጤና ሚኒስቴር ወረርሽኙን ለመግታት ከሚመለከታቸው ባለድርሻ አካላት ጋር በመሆን ምላሽ በመስጠት ትኩረት አድርጎ እየሰራ መሆኑን መናገራቸውን የጤና ሚኒስቴር መረጃ ያመለክታል። የማርበርግ ቫይረስ በምርመራ ከታወቀበት ህዳር የመጀመሪያ ቀናት አንስቶ እስካሁን ድረስ 1131 የላቦራቶሪ ምርመራ ተካሂዷል። በዚህም 13 ሰዎች በቫይረሱ መያዛቸውን የጤና ሚኒስቴር መረጃ ያሳያል። በቫይረሱ ከተያዙት 8ቱ ህይወታቸው ሲያልፍ 4 ሰዎች ከበሽታው ማገገማቸውን እንዲሁም በሕክምና ሂደት ላይ የሚገኘው ደግሞ አንድ ሰው ነው። የወባ በሽታ ኢትዮጵያን ጨምሮ በ3 የአፍሪካ ሀገሮች መጨመሩን የዓለም ጤና ድርጅት ሪፖርት አመለከተ። የዓለም ጤና ድርጅት አዲስ ባወጣው ሪፖርት የወባ በሽታ በኢትዮጵያ፣ ማዳጋስካርና ሩዋንዳ መጨመሩን አመልክቷል። ሪፖርቱ እንደ አውሮፓውያኖቹ አቆጣጠር በ2024 282 ሚሊዮን የወባ በሽታ ስርጭት እንዲሁም ከ600 ሺህ በላይ ሞት መመዝገቡን በሪፖርቱ አስታውቋል። የዓለም ጤና ድርጅት እንደገለጸው በ2024 ከተመዘገቡት ኬዞች 94 በመቶ እንዲሁም 95 በመቶ ሞት የተመዘገበው በአፍሪካ ሲሆን አብዛኛው ህጻናት ናቸው። ሪፖርቱ ድንገተኛ የድጋፍ መቋረጥ በበርካታ ሀገራት ስር የሰደደ ችግር ያስከትላል ሲል ማሳሰቢያ ሰጥቷል። የዓለም ጤና ድርጅት በ2000ዎቹ እንደ አውሮፓውያኖቹ አቆጣጠር በወባ በሽታ የተመዘገበው ስኬት ሊቀለበስ ይችላል ብሎ አስጠንቅቋል። ድርጅቱ የአገልግሎትና የመድኃኒት አቅርቦት እጥረት፣ የድጋፍ መቋረጥ፣ የአየር ንብረት ለውጥና በሽታው መድኃኒት መላመዱ ምክንያት ሆኗል ብሏል። በ2024 ለወባ በሽታ መድኃኒትና መከላከል የቀረበው ገንዘብ ከነበረው 9.3 ቢሊዮን ዶላር 42 በመቶ ብቻ እንደሆነ በሪፖርቱ ተመላክቷል። የአፍሪካ ልማት ባንክ የዳይሬክተሮች ቦርድ ለሁለተኛ ምዕራፍ የደቡብ ሱዳን ኢትዮጵያ ጅቡቲ የትራንስፖርት ኮሪደር ፕሮጀክት በጀት ማጽደቁን አስታወቀ። የአፍሪካ ልማት ባንክ ቡድን የዳይሬክተሮች ቦርድ የደቡብ ሱዳን ኢትዮጵያ ጅቡቲ የትራንስፖርት ኮሪደር ፕሮጀክት ሁለተኛ ምዕራፍ ለማስጀመር ያጸደቀው 214.47 ሚሊዮን ዶላር መሆኑን አስታውቋል። የአፍሪካ ልማት ፈንድ ሶስቱን ሀገራት የሚያስተሳስረውን የኮሪደር ፕሮጀክት ድጋፍ አጠናክሮ መቀጠሉን ገልጸዋል። በባንኩ የዳይሬክተሮች ቦርድ በኩል በጸደቀው ድጋፍ ለኢትዮጵያ
የ181.5 ሚሊዮን ዶላር ድጋፍ ተደርጓል የተባለ ሲሆን ለጅቡቲ የ29.71 ሚሊዮን ዶላር እንዲሁም ለደቡብ ሱዳን የ1.96 ሚሊዮን ዶላር ነው። በተጨማሪም የመልሶ ጥገና ለማድረግ ደካማ አቅም አላት ለተባለችው ደቡብ ሱዳን የሚውል ተጨማሪ 1.3 ሚሊዮን ዶላር የመሸጋገሪያ ድጋፍ ለቋል። የፕሮጀክቱ ሁለተኛ ምዕራፍ የሶስቱ ሀገሮች ትስስርን ለማጠናከር አዳዲስ የመሰረተ ልማት ግንባታዎችንና ማሻሻያዎችን ያቀፈ መሆኑን ባንኩ በድረገጹ ያሰፈረው መረጃ ያሳያል። በኢትዮጵያ 67 ኪሎ ሜትር የፈጣን መንገድ ግንባታ ለማከናወንና ቀልጣፋ የትራንስፖርት ስርዓትን ብሎም የትራፊክ ቁጥጥርና የመንገድ ደህንነትን ለማዘመን የታቀደ ነው። በኢትዮጵያ የ50 ኪሎ ሜትር መጋቢ መንገዶችን በማሻሻል ከገጠሩ ማህበረሰብ ጋር የማስተሳሰር ስራ የፕሮጀክቱ አካል መሆኑ ተገልጿል። የፋይናንስ ድጋፉ በጅቡቲ 18 ኪሎ ሜትር የሚሸፍነውን የዲሄል ሙሉድ መንገድን ለማዘመን ያተኮረ ነው። ይህም የሀገሪቱን ቁልፍ የወደብና ካርጎ አገልግሎት ለማስፋት ይረዳል ተብሏል። በተጨማሪም የአካባቢ ነዋሪዎችን እንቅስቃሴ ለማሳለጥ የ15 ኪሎ ሜትር መጋቢ መንገድ ማሻሻያ የማድረግ ስራን አካቷል። ድጋፉ በደቡብ ሱዳን፣ ኢትዮጵያና ጅቡቲ የሚያስተሳስረው 280 ኪሎ ሜትር የሚሸፍነው የካፓታ ቦማ ራድ የንግድ መስመርን ለማሻሻል የሚያግዝ የቴክኒካል ጥናት ለማድረግ ይውላል ተብሏል። በሶስቱ ሀገራት መካከል የሚገነባው የኮሪደር ትራንስፖርት የትራንስፖርት ወጪን በመቀነስ የባህር በር የሌላቸው ሀገራት የጅቡቲን ወደብ እንዲገለገሉ ማስተሳሰር ብሎም ቀጠናዊና አህጉራዊ የገበያ ትስስርን ያጎለብታል ሲሉ የባንኩ ዳይሬክተር ማይክ ሳላዋ ተናግረዋል። ዳይሬክተሩ አክለውም ፕሮጀክቱ ድንበር ዘለል የእቃና የሰዎችን እንቅስቃሴ ከማፋጠን ባለፈ የግብርናና የቁም እንስሳት ንግድን ያቀላጥፋል ብለዋል። ቀጥለናል። የፊንላንድ ተማሪዎች የሀገሪቱ ዩኒቨርሲቲዎች ከእስራኤል ጋር ያላቸውን ግንኙነት እንዲያቋርጡ የሚጠይቅ ሰላማዊ ሰልፍ አደረጉ። የፊንላንድ ተማሪዎች ለፍልስጤማውያን ንቅናቄ የተሰኘ ቡድን ባደረገው የተቃውሞ ሰልፍ የሀገሪቱን ዩኒቨርሲቲዎች ከእስራኤል ጋር ያላቸውን ግንኙነት እንዲያቋርጡ ጠይቋል። ሲልዋ ኤልኢ የተሰኘ የፊንላንድ ብሔራዊ ብሮድካስቲንግ ኩባንያን ጠቅሶ አናዶሉ እንደዘገበው የተማሪዎቹ ተቃውሞ የመጣው በሐማስና እስራኤል መካከል መስከረም 30 2018 የተደረሰውን የተኩስ አቁም ስምምነት በመጣስ እስራኤል በጋዛና በወረራ በያዘችው ዌስት ባንክ የምትፈጽመው ጥቃት በቀጠለበት ወቅት ነው። በፊንላንድ ዋና ከተማ ሄልሲንኪና በሌሎች ከተሞች በሚገኙ ዩኒቨርሲቲዎች የተሰባሰቡት ተማሪዎች ከአካዳሚክ እቀባ ባለፈ የፊንላንድ ዩኒቨርሲቲዎች ከእስራኤል ዩኒቨርሲቲዎች ጋር ያላቸውን የፋይናንስ ግንኙነት ማቆም እንዳለባቸው አሳስበዋል። የተቃውሞ ሰልፉን በሚያስተባብረው ንቅናቄ ለተለቀቀው አቤቱታ በተለይ የሄልሲንኪ ዩኒቨርሲቲ በአውሮፓ ህብረት የገንዘብ ድጋፍ ከሚደረግለት ሆራይዘን ኢሮፕ ከተሰኙ የጥናትና ምርምር ፕሮጀክቶች ጋር ያለውን ተሳትፎ እንዲያቆም የሚጠይቅ ነው። ሆራይዘን ኢሮፕ በአውሮፓ ህብረት የገንዘብ ድጋፍ የሚደረግለት ቁልፍ የጥናትና የምርምር ፕሮጀክት ሲሆን ከአውሮፓውያን 2021 እስከ 2027 ድረስ ለሚያከናውናቸው የምርምር ስራዎች 93.5 ቢሊዮን ዩሮ በጀት ተመድቦለታል። ከ2028 እስከ 2034 ድረስ ለሚያስቀጥላቸው ተመሳሳይ የጥናትና የምርምር ፕሮጀክቶች 175 ቢሊዮን ዩሮ ከወዲሁ የተመደበለት ነው። የፊንላንድ ዩኒቨርሲቲዎች በጥናትና ምርምር ዘርፍ ያላቸውን ትብብር የሚያቆሙ ከሆነ የሰብአዊ መብት ጥሰትን በዝምታ እንደማይመለከቱ ማሳያ ይሆናል ሲሉም ሰልፈኞቹ ወትውተዋል። የታምፔሬና የምስራቅ ፊንላንድ ዩኒቨርሲቲ ባለስልጣናት የፊንላንድ ተማሪዎች በሰላማዊ ሰልፍ ላቀረቡት አቤቱታ በሰጡት ምላሽ ከእስራኤል ዩኒቨርሲቲዎች ጋር ያላቸውን ግንኙነት ከወዲሁ ማቋረጣቸውን ለሀገሪቱ መገናኛ ብዙሃን ተናግረዋል። ፕሬዚዳንት ትራምፕ ከመጪው የአውሮፓውያን አዲስ ዓመት በፊት ጋዛን የሚያስተዳድረውን የሰላም ቦርድ ለመሰየም ማቀዳቸው ተነገረ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከ3 ሳምንት በኋላ የሚገባው አዲሱ የአውሮፓውያን ዓመት ከመጀመሩ አስቀድሞ ጋዛን የሚያስተዳድረውን የሰላም ቦርድ ለመሰየም እቅድ መያዛቸውን ለጉዳዩ ቅርበት ያላቸው የመረጃ ምንጮችን ጠቅሶ አክሲዮስ የተሰኘው ለፕሬዚዳንቱ ቅርበት ያለው የዜና ምንጭ ዘግቧል። ይህ የትራምፕ እቅድ ጋዛን ለ2 ዓመታት ያስተዳድራል የተባለውን የሰላም ቦርድ የተሰኘ አዲስ መንግስታዊ መዋቅር በመሰየም በጋዛ ወደ ቀጣዩና ሁለተኛው ዙር የሰላም ሂደት ለመሸጋገር በማቀድ የሚተገበር ነው ተብሏል። ፕሬዚዳንት ትራምፕ በሐማስና እስራኤል መካከል በጋዛ ዘላቂ የተኩስ አቁም ስምምነት እንዲደረስ ባለ 20 ነጥቦች ሰነድ በማዘጋጀት የመጀመሪያ ዙር ተግባራዊ ቢደረግም ስምምነቱ በተደጋጋሚ ጊዜ በእስራኤል ተጥሷል። በጋዛ ጦርነት እንዲያበቃ የሰላም እቅዱ ካስቀመጣቸው ነጥቦች መካከል ለ2 ዓመት የስልጣን ጊዜ ያለውን የሰላም ቦርድ የተሰኘ መዋቅር በማቋቋም
ጋዛን እንዲያስተዳድር መሰየም የሚለው ይገኝበታል። ከዚህ በተጨማሪም በከተማው ትራምፕ የሰላም አስከባሪ ኃይል እንዲሰማራ እቅድ አቅርበዋል። ከተለያዩ ሀገራት የሚሰባሰበው ጥምረት ከእስራኤልና ግብጽ ጋር በመተባበር በጋዛ ሰላም ለማምጣት ከተቋቋመው ሲቪል አስተዳደር ጋር በትብብር እንደሚሰራ ተገልጿል። ከአሜሪካና ሌሎች ምዕራባውያን ጋር በመሆን በአደራዳሪነት ሚና የነበራቸው ግብጽና ኳታር ሐማስን ለማግባባት እየሞከሩ ነው ተብሏል። ከዚህ በተጨማሪም ቱርክም ተመሳሳይ ጥረት በማድረግ ለጋዛ ዘላቂ ሰላም ከአደራዳሪዎች ጋር በቅርበት እየሰራች መሆኗ ተጠቅሷል። በዚህ ወር መጨረሻ ጋዛን የሚያስተዳድረውን የሰላም ቦርድ በመሰየም ወደ ሁለተኛው ዙር የጋዛ የሰላም ሂደት ለመሸጋገር ተዘጋጅተዋል የተባሉት ትራምፕ ከዚህ አስቀድሞ የእስራኤልን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ፊት ለፊት ያገኛሉ ተብሏል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁምዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። የልዩ ኸበር አዘጋጁ አህመድ አብዱራህማን ነው፣ እንደሚከተለው ያቀርበዋል። 18 ቀናት ወደ ኋላ እንመለስ። ዋና መስሪያ ቤቱ በአሜሪካ አትላንታ ጆርጂያ የሚገኘው ለ24 ሰዓት ዜና ብቻ የሚያሰራጨው CNN ሶማሊያ አደገኛ ቦታ ከሆነች ታዲያ ለምን የቱሪዝም ፍሰት እየጨመረ መጣ የሚል ርዕስ የያዘ መጣጥፍ በድረገጽ ይዞ ወጣ። ለበርካታ አስርት ዓመታት ሶማሊያ የሚለው ስም ከግጭት ከወንበዴነትና ከአደጋ ጋር ተያይዞ መቆየቱን ያስታወሰው ዘገባው እንደ አውሮፓውያን አቆጣጠር በ1990ዎቹ የሀገሪቱ የእርስ በርስ ጦርነት ከተጀመረ ወዲህ በሶማሊያ የሚገኙ ምዕራባውያን ጎብኚዎች ቁጥራቸው ጥቂት ቢሆንም በ2024 ግን 10,000 ገደማ ቱሪስቶች ጎብኝተዋታል ብለዋል። ይህም ካለፈው ዓመት ጋር ሲነጻጸር በ50 በመቶ ጭማሪ ማሳየቱን የሀገሪቱ ቱሪዝም መምሪያ አስታውቋል። ይህ የሆነ ያለው አብዛኞቹ የምዕራባውያን መንግስታት ዜጎቻቸው ወደ ሶማሊያ የሚያደርጉትን ማንኛውንም ጉዞ እንዲርቁ እየመከሩ ባሉበት ወቅት ነው። ጎብኚዎች ጨምረውበታል የተባለችው ሶማሊያ ከመስከረም 2025 አንስቶ ወደ ሀገሪቱ ለመግባት አሰራሮችን ለማቃለልና የጎብኚዎችን ቁጥር ለማሳደግ ያለመ አዲስ የኢቪዛ ስርዓት ዘርግታለች። በእርግጥ ራስ ገዞቹ የሶማሊላንድና ፑንትላንድ ክልሎች አዲሶቹን ቪዛዎች እንደማይቀበሉ መግለጻቸው መረጋጋትን ለማምጣት እየሰራን ነው ያሉትን የሶማሌ ማዕከላዊ መንግስት ባለስልጣናት ጥረታቸውን የሚያደናቅፍ ነው ተብሎ ሲገለጽ ነበር። በእርግጥም በተለያዩ ሀገሮች ሶማሊያ በዓለም ላይ ካሉ እጅግ አደገኛ መዳረሻዎች አንዷ ተብላ የምትገለጽ ነች። የዩናይትድ ኪንግደም የውጭ ጉዳይ የኮመንዌልዝና የልማት ጽሕፈት ቤት ከፍተኛ የሆነ የመታገት ስጋት ያለበት አካባቢ ነው በሚል ሀገሪቱን ፈርጇታል። የአሜሪካ የውጭ ጉዳይ መስሪያ ቤትም ሶማሊያን ለተጓዦች የማይመከሩ ካላቸው መዳረሻዎች ደረጃ 4 ላይ አስቀምጧታል። ደረጃ 4 ማለት ወንጀል፣ ሽብርተኝነት፣ የእርስ በርስ ግጭት፣ የጤና አቅርቦት መዳከም፣ ጠለፋና የባህር ላይ ውንብድና ያለበት ነው። ሲኤንኤን በመጣጠፉ ሶማሊያ አስፈሪ ተብላ በሀገሮቹ ብትፈረጅም ቱሪስቶቹ የሚመርጧት በግል ዝንባሌያቸው ምክንያት መሆኑን አስነብበዋል። ለዚህ አስረጂ ብሎ የጠራው ሲኒገር የተባለ ተጓዥ ጉዞ የህይወቱ የግል ፈተናው አካል መሆኑን ተናግሯል። ጎብኚው የተባበሩት መንግስታት እውቅና የሰጣቸውን 193 ሀገራት በሙሉ ለመጎብኘት ለራሱ ቃል በመግባቱ ሶማሊያንም በዚሁ ምክንያት መጎብኘቱን ይናገራል። ጎብኚዎች ከነችግሯ መጎብኘታቸውን ቀጥለውበታል የተባለችው ሶማሊያ በተቃርኖ የተሞላች ነች። በተባበሩት መንግስታት ግምታዊ ቆጠራ አጠቃላይ ህዝቧ 19.7 ሚሊዮን ነው። በስደት የሚኖረው ህዝብ ቁጥርም ቀላል የሚባል አይደለም። ወንጀል፣ የጎሳ ግጭት፣ ጠለፋና የባህር ላይ ውንብድና ያስመረራቸው ህዝቦቿ በእኛዋ ኢትዮጵያም ሆነ በሩቋ አሜሪካ በቁጥር በርካታ ናቸው። ሶማሊያውያን ቀርበው ወደ አፍሪካ ቀንድ ሀገሮች፣ ርቀው ደግሞ አውስትራሊያ መናኸሪያቸው ነው። የ2021 የአውስትራሊያ የህዝብ ቆጠራ እንደሚያመለክተው ቪክቶሪያ በምትባለው ከተማ 18,000 ሶማሊያውያን ይኖራሉ። ወደ ምስራቅ አፍሪካ ስንመለስ ደግሞ ኢትዮጵያ ከፍተኛውን የሶማሊያውያን ስደተኞች ቁጥር ይዛል። በአጠቃላይ ከ361,000 በላይ ሶማሊያውያን በኢትዮጵያ በስደተኝነት ተመዝግበዋል። ኬንያ በ338,000 ትከተላለች። ኡጋንዳም ከ48,000 በላይ ሶማሊያውያንን አስጠልላለች።
ራቅ ሲባል ደግሞ አሜሪካ፣ ዩናይትድ ኪንግደም እና የተባበሩት አረብ ኤምሬቶችም በርካታ የሀገሩን ተወላጆች መዝግበዋል። 99 በመቶ ህዝቧ ሙስሊም የሆነው የኢትዮጵያ ጎረቤት ሶማሊያ በዚህ ሁሉ ችግር መሃል አሁንም ቢሆን የወሊድ ምጣኔ በከፍተኛ ሁኔታ እየጨመረባት እንደሚገኝ ይፋዊ መረጃዎች ያሳያሉ። ቁጥሩ በየዓመቱ 3 በመቶ ሊያድግ እንደሚችልም ትንበያዎች ያመለክታሉ። በአሁኑ ሰዓት በሀገሪቱ አዳጊዎችና ወጣቶች በቁጥር ይበዛሉ። ዕድሜያቸው ከ14 ዓመት በታች የሆኑ ዜጎች ቁጥር ከሀገሪቱ አጠቃላይ ህዝብ 47 በመቶውን ይይዛሉ። ዜጋዋ በዓለም ሁሉም አቅጣጫ የተበታተነባት ሶማሊያ በሲኤንኤን ጎብኚዎቿ በዝተዋል ተብሎ ከተነገረላት ቀናት ብዙም ሳይገፋ ዜጋዋ በአሜሪካ መሪ በጸያፍ ቃል የሚሰደብ ሆኖ ከሰሞኑም ባሉታዊ መልኩ በዓለም መገናኛ ብዙሃን ፊት መነጋገሪያነቱ አገርሽቷል። ስለ ሶማሊያውያን አሉታዊ አስተያየት የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። ፕሬዝዳንቱ ማክሰኞ ዕለት ለሰዓታት በቴሌቪዥን ከተላለፈ የካቢኔ ስብሰባ በኋላ በሰጡት አስተያየት ቆሻሻ ሲሉ የጠሯቸው ሶማሊያውያን በአገራችን እንዲኖሩ አልፈልግም ብለዋል። አገራቸው ቆሻሻ ሲሉ የጠሯቸውን ሶማሊያውያን መቀበል ከቀጠለች ወደ ተሳሳተ መንገድ እንደምትገባም ተናግረዋል። አገር ለመባል በማትበቃው ሶማሊያ ምንም የላቸውም፣ እርስ በርሳቸው እየተገዳደሉ ይኖራሉ፣ ምንም መዋቅር የለም ሲሉም አክለዋል። ሰውየው ከዚህ በኋላ የትችት አለንጋቸውን ያዞሩት በአሜሪካ ለኮንግረስ በመመረጥ የመጀመሪያው ሶማሊያ አሜሪካዊ ተወካይ ወደ ሆኑት ዲሞክራቷ ኢልሃን ኡመር ነው። ሁልጊዜም እመለከታታለሁ ያሉት ትራምፕ ኢልሃን ሁሉንም ሰው ትጠላለች፣ እናም ብቁ ያልሆነች ሴት እንደሆነች አስባለሁ ብለዋል። ትራምፕ ኢልሃንንና ሶማሊያውያንን ሲወርፉ ኢልሃን በማኅበራዊ ሚዲያ ላይ ፕሬዝዳንቱ በእኔ ላይ ያለው አባዜ አስፈሪ ነው የሚል ምላሽ ጽፈዋል። የሚያስፈልገውን እርዳታ እንደሚያገኝ ተስፋ አደርጋለሁ ሲሉም አክለዋል። ይህ የትራምፕ አስተያየት ለሶማሊያውያን ተጨማሪ ፈተና መደቀኑን ታዛቢዎች ይናገራሉ። የሀገሪቱ የስደተኞችና የጉምሩክ ተቋም የሆነው ኢሚግሬሽን ኤንድ ከስተምስ ኢንፎርስመንት በትራምፕ አስተዳደር በመንትያ ከተሞች ውስጥ ሕጋዊ ያልሆኑ የሶማሊያ ስደተኞችን ኢላማ እንዲያደርግ መመሪያ ተሰጥቶታል ሲሉ እቅዱን የሚያውቁ ሰው ማክሰኞ ዕለት ለመገናኛ ብዙሃን ተናግረዋል። ባለሥልጣኑ እንዳሉት በዚህ ሳምንት ኦፕሬሽኑ ሲጀመር በመቶዎች የሚቆጠሩ ሰዎች ኢላማ እንደሚደረጉ ጥቆማ ሰጥተው ነበር። ይህን ተከትሎ በሚኒሶታ የሚኖሩ ሶማሊያዊ አሜሪካውያን የፕሬዝዳንት ትራምፕ ንግግርን ተከትሎ ስጋት ውስጥ ገብተዋል። በሚኒሶታ የሚገኘው ሲዳር ሪቨርሳይድ ሰፈር የማህበረሰብ ኮሚቴ ዋና ዳይሬክተር የሆኑት አጅ አወድ በአሜሪካ ፕሬዝዳንት ኢላማ መደረግ ጥሩ ስሜት አይፈጥርም ብለዋል። የሚኖሩበት ሰፈር የሚገኝበት ከተማም በርካታ ሶማሊያውያን መኖሪያ በመሆኑ ትንሿ ሞቃዲሾ በመባል የሚታወቅ ነው። የተፈራው እውን ሆኖም በሚኒሶታ ሰነድ አልባ ስደተኞች ላይ እርምጃ እየተወሰደ መሆኑ መሰማቱ የማህበረሰቡን ስጋት አባብሶታል። ይህን የምታረጋግጠው ከ80 ሺህ በላይ ሶማሊያውያን በሚኖሩባት ደቡብ ሚኒያፖሊስ የምትገኘው ከውሰር መሐመድ ናት። ከውሰር የአሜሪካ ስደትና ጉምሩክ መስሪያ ቤት ሰራተኞች ከሰሞኑ እየመጡ ነው ስትል ለመገናኛ ብዙሃን ተናግራለች። ከውሰር እንዲህ አለች። እንቅስቃሴ ጀምረዋል። መንገድ ላይ ሰዎችን እያስቆሙ ስለ መኖሪያ ፈቃዳቸው ይጠይቃሉ። እየተፈጸመ ስላለው ነገር መረጃም አልተሰጠም ብላለች። ሰኞ ዕለት ስደተኞችን ማሰር በጀመረችው በሚኒያፖሊስ የሀገር ውስጥ ደህንነት መምሪያው ኦፕሬሽኑን በተመለከተ ባወጣው የመጀመሪያ መግለጫው በአጠቃላይ የተያዙት ሰዎች ቁጥር 12 መሆኑን አስታውቋል። በእርግጥ በዝርዝሩ የሶማሊያውያን ቁጥር 5 ብቻ ነው። ከሜክሲኮና ኤልሳልቫዶር የተጓዙ መኖራቸውም ተጠቅሷል። መምሪያው እንዳለው ከሆነ ሰዎቹ የተያዙት በማጭበርበር፣ በተሽከርካሪ ስርቆት፣ በወሲባዊ ወንጀልና በአደንዛዥ ዕፅ ተጽዕኖ ውስጥ ሆኖ በማሽከርከር ነው። ፖሊስ ያስቀመጠው ምክንያት ይህ ቢሆንም የትራምፕ ንግግር በሶማሊያውያን ላይ ያሳደረው ስጋት ገና ወደፊት የሚታይ መሆኑን ታዛቢዎች ይናገራሉ። ከውሰርም እንደተናገረችው የትራምፕን ንግግር ተከትሎ የማህበረሰብ መሪዎች ስደተኞችን ለመከላከል የሚያደርጉትን ጥረት ከፍ አድርገዋል። ሞራናካ ከተባለው ተቋም ሰዎች እንዴት መብታቸውን ማስከበር እንደሚችሉም ስልጠና እየተሰጠ ይገኛል። የድንገተኛ ጊዜ ስልክ ቁጥር በማዘጋጀትና የጽሑፍ መልእክት መለዋወጫ ቡድን በመፍጠርም ቅድመ ጥንቃቄ እያደረጉ እንደሆነ ተነግሯል። ሁሉም ሰው በጥንቃቄ ነው የሚንቀሳቀሰው የምትለው ከውሰር ፍርሃት አለው ካላችሁኝ ግን ምንም ጥያቄ የለውም። አዎ አለ ነው የምላችሁ፣ ግን ማናችንም ፈርተን አንደበቅም ስትል ያሉበትን ሁኔታ አስረድታለች። ከውሰር ፈተናውን ከመጋፈጥ ውጪ አማራጭ እንደሌለ ብትናገርም ፈተናው ግን ቀላል እንደማይሆን ታዛቢዎች እየተናገሩ ነው።
ለዚህ አስረጅ የሚያደርጉት ደግሞ የትራምፕ አስተዳደር ቀላል የሚባሉ ክሶችን ማቅረቡን ነው። የትራምፕ አስተዳደር በዚህ ሳምንት ክስ ከመሰረተባቸው ሶማሊያን መካከል በኮቪድ-19 ወቅት ለልጆች ምግብ ለማቅረብ በሚል የሚኒሶታን ግዛት አጭበርብሯል የተባሉ ሰዎችም ጭምር ይገኙበታል። ለዚህ ዘገባ ጥንቅር አልጀዚራ፣ ቢቢሲ፣ ኒውዮርክ ታይምስ፣ ሲኤንኤን እና ሬውተርስን በዋቢነት ተጠቅመናል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።